ሰበር ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን የኒውክሌር ተቋም ላይ ጥቃት ለማድረስ መዛታቸው ተሰምቷል። ዝርዝር ተይዞበታል። ኢራን እንድንወያይ አጥብቃ እየለመነች ነው ሲሉ ዶናልድ ትራምፕ ተናገሩ። የኢራን ሹማምንት ግን እስካሁን ድረስ ምንም አላልንም ብለዋል። በትንታኔ የምታደምጡት ይሆናል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ከቀናት ተቃውሞ በኋላ የሀገሪቱን የጦር አዛዥ ማባረራቸው ተሰምቷል። በትንታኔ ማቀርብላችሁ ይሆናል። አሜሪካ ለሳውዲ አረቢያ የሲቪል ኒውክሌር ተቋም ልትገነባ መሆኑ ተዘግቧል። ተጨማሪ መረጃ ተይዞበታል፣ የምትሰሙት ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ እየጠየቁ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ዶናልድ ትራምፕ የኢራን የኒውክሌር ተቋም ላይ ጥቃት ለማድረስ ዛቱ። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዟል። ፕሬዚደንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። ትራምፕ በኢራን ናታንዝ የሚገኘውን ከምድር በታች የተገነባ የኒውክሌር ተቋም እንደሚመቱ መዛታቸውን ተከትሎ ቴህራን ያጸፋ ምላሽ እንደምትሰጥ አስጠንቅቃለች። የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው ብሏል። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንዲጀምሩ ተደርጓል ብሏል። በታባሪዝ፣ በቻባሃር፣ ኮናርክ እና በቡሽህር ፍንዳታዎች መሰማታቸውም ተዘግቧል። ቡሽህር የኢራን ብቸኛው የኒውክሌር ማብለያ ተቋም የሚገኝበት ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ላይ ድብደባ አድርሳለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ እዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የሀገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙንም አስታውቋል። ኢራን እንድንወያይ አጥብቃ እየለመነች ነው አሉ የልዕለ ኃያሏ ሀገር አሜሪካ ፕሬዚደንት ዶናልድ ትራምፕ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ጦርነቱ እንዲቆም እንድንወያይ አጥብቃ እየለመነች ነው፣ ካልሆነ ግን ይወድማሉ ሲሉ ዝተዋል። ነገር ግን የትራምፕን ንግግር ተከትሎ የኢራን ባለስልጣናት እስካሁን ድረስ ያሉት ነገር የለም። ከሊባኖስ ፕሬዚደንት ጆሴፍ አውን ጋር ሆነው በዋይት ሃውስ በሰጡት ጋዜጣዊ መግለጫ በተስፋ መቁረጥ ውስጥ ናቸው ያሉት ኢራናውያን ከኛ ጋር መወያየት ይፈልጋሉ ብለዋል። ሆኖም ግን ትርጉም ያለው ውይይት የማይፈልጉ ከሆነ እኛ መገናኘቱን አንፈልግም ሲሉ አክለዋል። የየመን ሁቲ አማጽያን በሳውዲ አረቢያ የባህር እንቅስቃሴ ላይ የጣሉትን ክልከላ በተመለከተ ሁቲዎች የሳውዲን ወደብ ከዘጉ አሜሪካ ጉዳዩን ትፈተዋለች ብለዋል። ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውንም አሳውቀዋል። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀስፉ የነበሩ ሁለት ግዙፍ መርከቦች ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸውን ሮይተርስ የዜና ወኪል ዘግበዋል። የሊባኖስ ፕሬዚደንት በዋይት ሃውስ ትራምፕን አሞካሽተው ጉብኝቱን ለረጅም ጊዜ ሲጠብቁት እንደቆዩ ተናግረዋል። የእስራኤልና ሊባኖስ ጦርነት እስከ ወዲያኛው ይከትማል ብለው ተስፋ እንደሚያደርጉ ጠቅሰው ይህም የትራምፕ ሌጋሲ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። ትራምፕ ለሊባኖስ ብዙ ድጋፍ እንደሚያደርጉና ሀገሪቱ በሚገባት መጠን እንደሚያግዙ ተናግረዋል። ከዚችው አሜሪካ ጋር ተያይዞ በኢራን ጦርነት 37.5 ቢሊዮን ዶላር ማውጣቷን የመከላከያ ሚኒስትሩ ተናገሩ። አሜሪካ በኢራን ጦርነት ወደ 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ፒት ሄግሴት ተናገሩ። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ የአሁኑ ከፍተኛ ነው። ሄግሴት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታገን ተጨማሪ 87 ቢሊዮን ዶላር እንዲመደብ ጠይቀዋል።
ከዚህ ገንዘብ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄድ ኦፕሬሽን የሚውል ነው ብለዋል። ሄግዜት ማብራሪያ በሚሰጡበት ወቅት ጦርነቱን የሚቃወሙ ሰዎች ድምጻቸውን በተደጋጋሚ በማሰማት ንግግራቸውን አቋርጠዋል። ኢራንና አሜሪካ በድጋሚ ወደ ግጭት ከተመለሱ ወዲህ ሄግዜት በካፒቶል ሂል ተገኝተው ማብራሪያ ሲሰጡ የአሁኑ ለመጀመሪያ ጊዜ ነው። 3 አሜሪካውያን ወታደሮች በኢራን ጥቃት ተገድለዋል። ዋይት ሃውስ ለቀጣዩ በጀት ዓመት 1.5 ትሪሊዮን ዶላር እንዲፈቅድለትም ጠይቋል። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን መያዙም ይታወቃል። አሜሪካ ለሳውዲ አረቢያ የሲቪል ኒውክሌር ተቋም ልትገነባ መሆኑ ተዘገበ። አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነ ኒውዮርክ ታይምስ ጋዜጣ ዘግቧል። ስምምነቱ ዛሬ ረቡዕ እንደሚፈረም የተነገረ ሲሆን ይህም በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦቱ የቀነሰው ሳውዲ አረቢያ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦቿ እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ኒውዮርክ ታይምስ ሁለት ስማቸው ያልተገለጸ የአሜሪካ ባለስልጣናትን ጠቅሶ የፕሬዚደንት ዶናልድ ትራምፕ አስተዳደር ዛሬ ረቡዕ ስምምነቱን በይፋ ለመፈረም እቅድ እንዳለው ዘግቧል። ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገንዘብ እንደሚያስገኝ የፕሬዚደንት ትራምፕ አስተዳደር ገልጿል። ዎል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው የ30 ዓመታት ስምምነት ሁለቱ ሀገራት በሚያደርጉት ጥቃት አስፈላጊነቱ ከተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ የሲቪል ኒውክሌር ግንባታ የጦር መሳሪያ ለመስራት ሊውል ይችላል በሚል ተቃውሟቸውን እያሰሙ ነው። የዩክሬን ፕሬዚደንት ከቀናት ተቃውሞ በኋላ የሀገሪቱን ጦር አዛዥ አባረሩ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የሀገሪቱን የጦር አዛዥ ኦሌክሳንደር ስሪስኪን ከስልጣናቸው አባረዋል። የጦር አዛዡ ከስራቸው የተባረሩት ተወዳጅ የሆኑት የመከላከያ ሚኒስትር ሚካኤሎ ፌዶሮቭ መነሳታቸውን በመላው ሀገሪቱ ተቃውሞ ካስነሳ ከቀናት በኋላ ነው። የመከላከያ ሚኒስትሩ ከኃላፊነታቸው ለመነሳታቸው መጀመሪያ የነበረው ከጦር አዛዡ ጋር የነበራቸው የግጭት ጭምጭምታ በኋላ ላይ ተረጋግጧል። የ35 ዓመቱ ፌዶሮቭ ሚኒስቴሩን በማነቃቃትና የጦር ኃይሎችን በማሸጋገር እንዲሁም በሙስና ላይ በወሰዷቸው እርምጃዎች አድናቆትን አግኝተዋል። የ60 ዓመቱ የጦር አዛዥ ሴሪስኪ በዩክሬን በብዙዎች በጦር ውስጥ ስር ነቀል ለውጥ ለማድረግ ያመነቱ የሶቪየት ህብረት ዘመን አዛዥ ተደርገው ይታያሉ። በ43 ዓመቱ ታዋቂ የጦር ግንባር ጀነራል ሚካኤሎ ድራፓቲም ተተክተዋል። በኃላፊነት እሰራለሁ በሙሉ ትኩረትና ዛሬ አገራችንን እየተከላከሉ ያሉ ሰዎችን አክብሬ እሰራለሁ ሲሉ አዲሱ የዩክሬን የጦር አዛዥ በፌስቡክ ገጻቸው ገልጸዋል። የተኳቸውን የጦር አዛዥ የዩክሬንን ጦር ለማጠናከር ወጥ ለሆነው ስራቸውም አመስግነዋል። እዚህ ላይ ነው ያደግኩት ሲሉም አክለዋል። ማክሰኞ ዕለት በማህበራዊ የትስስር ገጾች በተለጠፈ ተንቀሳቃሽ ምስል ፕሬዚደንት ዜሌንስኪ ኦሌክሳንደር ስሪስኪ እንደ አውሮፓውያን ዘመን አቆጣጠር በ2022 ሩሲያ በጀመረችው ወረራ የመጀመሪያዎቹ ቀናት ዋና ከተማዋን ኪየቭን በስኬት በመከላከል የነበራቸውን ሚና ጨምሮ ለወታደራዊ ተልዕኳቸው አመስግነዋል። ከኃላፊነታቸው ለተነሱት የመከላከያ ሚኒስትርም የሚገባ የስልጣን መደብ እንዳቀረቡላቸው የተናገሩ ሲሆን ፌዶሮቭ ይህንን ኃላፊነት መቀበላቸውን ግን አልጠቀሱም። ፌዶሮቭ ባለፈው ሳምንት በቀድሞ የደህንነት ባለስልጣንም ተተክተዋል። ይህ በእንዲህ እንዳለ ፌዶሮቭ ለአዲሱ የጦር አዛዥ እንኳን ደስ አለዎት የሚል መልእክት ያስተላለፉ ሲሆን ስራቸውን ለህዝቦች ነጻነትና ፍትህ በሚደረገው ውጊያ አዲስ ተስፋ ሲሉ ገልጸውታል። በመጨረሻም 6 የአንድ ቤተሰብ አባላት የሆኑ ፍልስጤማውያን በእስራኤል ጥቃት መገደላቸው ተገለጸ። 6 የአንድ ቤተሰብ አባላትን ጨምሮ ቢያንስ 12 ፍልስጤማውያን በእስራኤል ጥቃት መገደላቸውን የሕክምና ባለሙያዎች አስታውቀዋል። እስራኤል በጋዛ ሰርጥ ምዕራባዊ አልሳባራ መንደር በፈጸመችው 3 ተከታታይ ጥቃቶች ፍልስጤማውያኑ መገደላቸውን ገልጸዋል። ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። ከተገደሉት ፍልስጤማውያን አንዱ የሆነው የፊራስ አልማስሪ ወንድም ለቢቢሲ እንደገለጸው ፊራስ እና ባለቤቱ ሳላሳቤል እንዲሁም 3 ሴት ልጆቻቸውና
አንድ ወንድ ልጃቸው ሷል ብለዋል። ልጆቻቸው ፋሪያል፣ ሳልማ፣ አሚራና ናይም ይባሉ ነበር። የእስራኤል ጦር በበኩሉ ኢላማ ያደረገው የሐማስ ይዞታን እንደሆነ ገልጸዋል። የጥቃቱ ያደረሰውን ጉዳትንም እያጤነ እንደሆነ አስታውቋል። ማክሰኞ ከሰዓት በሌላ በማዕከላዊ ጋዛ አልሳማር መንደር በደረሰ የእስራኤል የአየር ተጨማሪ 4 ሰዎች መሞታቸው የሕክምና ባለሙያዎችን በመጥቀስ የፍልስጤም መገናኛ ብዙሃን ዘግበዋል። የእስራኤል ጦር ይህንን ጥቃት በተመለከተ አስተያየት አልሰጠም። እስራኤልና ሐማስ የተኩስ አቁም ከተፈራረሙ በኋላ ቢያንስ 1168 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር ገልጿል። የተወደዳችሁና የተከበራችሁ የቻናል ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩም። ቪዲዮው ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ይሁኑ እያልኩ ሰላም እንድትቆዩ ተመኘው።